ለቆ ያሳይና ቪዲዮውን ይቀጥላል። ቀጥል ሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግል። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች እንግሊዘኛ ለማስተሙ ሰዎች ምን እያለች ነው? ሴቶችን ከሃይማኖት ማስወጣት ነው የምንፈልገው። ሃይማኖት ማለት ሴቶችን ለማጥቃት የተደራጀ ተቋም ነው። ሃይማኖት የሚባል ነገር አያስፈልግም ነው። ፓትሪያርክ የሚባለውን ሲስተም ያመጣው እሱ ስለሆነ ሴቶችን ለማጥቃት ሆን ተብሎ የተደረሰ ድርሰት ነው ለምትል ጠላት የሆነ ኢንስቲትዩሽን ነው ራሱ። ለሴቶች ጠላት የሆነ ኢንስቲትዩሽን ነው። ኦኬ ፈርሰም ለአንዳንድ ወንዶች ሊጠቅማቸው ይችላል። ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። ኢትዮካስ ሎንግ ታይም ባይ ዘ ዌይ እንደዚህ ሰብረን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። የልጆቻ ኦኬ አሁን ሌላውን ነገር ማሰማት ላይ ያስፈልግ ይችላል። በቃ ይበቃል። ሃይማኖት መመታት ያለበት ነገር ነው እያለች ነው። ሶ ማይ ፖይንት ዩ ጋይስ ተረድታችሁኝ እንድትመልሱ ወይ እንድታወሩ ከዚህም በኋላ ሀሳብ ስትሰጡ ስፔሻሊ ኮንሰርኒንግ ሚ ማለት ነው። እነዚህ ሰዎች የሚሰጧችሁን አጀንዳ ይዛችሁ ወይም ደግሞ የራሳችሁን አጀንዳ ይዛችሁ ነገር ግን በእነሱ አካሄድ ስትሄዱ አወቃችሁትም አላወቃችሁትም የእነዚህ ሰዎች ጉዳይ አስፈጻሚ ነው የምትሆኑት። ሴት በቃ የኔ ሀሳብ ይሄ ነው። ፖይንቱ ምንድነው? ሴት ልጅን ከሃይማኖት ማስወጣት አለብን። አረ እንደውም ስለ ክርስቶስ እየተናገሩት ላስተማችሁ አንዴ። ኢትስ ክሬዚ። አሁን ዲያቆን ዳዊት ታጋርጎ የነበረ ስለ ክርስቶስ እያወሩ ነው። አንዴ ላስተማችሁ። አብዮታዊ ፌሚኒስት is Jesus Christ by the way ኢየሱስ ሲያደርግ የነበረው በጣም ሴት ጠል የሆነ ካልቸር ውስጥ ትራዲሽን ውስጥ በጣም ሴት በስሟ ራሱ በማትጠራበት እንትን ውስጥ ይሄድና ይገለጥላታል፣ ይሄድና ያነጋግራታል፣ ይሄድና ስም ይቀይርላታል፣ ይሄድና ወንጌል ሰባኪ አድርጎ ማለት ነው ይለቃታል፣ ይሄድና ወንዱን ኤክስክሉድ አድርጎ ከሷ ይወለዳል። ተገሃሱ ደግማችሁ ስሙት። Jesus Christ by the way አብዮታዊ ፌሚኒስት ነው ክርስቶስን ማለት ነው። ይሄንን ነገር በቃ እዚያ ውስጥ ባዶ እጃችሁን ስትቀሩ በበቀል ትነሳላችሁ። አብዛኞቹ እንደዚያ ናቸው። እውነት ለመናገር ጥላቻ አለባቸው። አንዳንዶቹ የወንድ ልጅ ጥላቻ ወደዚያ ነው እየተገባ ያለ። አባቷን ስታየው የሚዘገነናት ሴት እየተፈጠረች ነው። አሁን እኮ በጣም እየተፈጠረ ያለ እኮ አባት ሴት ልጁን እኮ ለማቀፍ እኮ የምሸማቀቅበት ዘመን እኮ ነው የደረሰው። በጣም የሚያሳዝን ነገር እኮ ነው እየሆነ ያለው። እየፈጠሩብን ያለው እነዚህ ሰዎች አባትና ልጅን የሚያራርቅ ነገር ነው እያደረጉ ያሉት። ባልና ሚስትን ወንድ አጋዥ ረዳት እንደሆነ ሳይሆን አጥቂ ኢቭን እንኳን ወጥ መስራት ወንደው አሁን ለምሳሌ እንደው ወደ ተመናገር ወጥ መስራት እንጀራ መጋገር እንደ ጥቃት ነው እየፈጸሙ እያዩት ያሉት። እንደዚህ ያለ ትዳር እየተፈጠረ ነው ያለው። ቀሲስ እኔና እርሶ ብዙ የቤት ስራ አለብን። እነ ታላቁም ሲመጡ እንደዚያው በጣም ነው የማያዝነው። በጣም ነው የማዝነው። እውነት ለመናገር መረዳዳት መተጋገዝ ኃጢአት አይደለም፣ ወንጀል አይደለም። ይልቁንስ እውነቱን ልንገራችሁ፣ ግልጽ አማርኛ እናወራ ከተባለ ብቻቸውን ወንድና ሴት ብቻዋን ትኑር ያለ ትዳር ባዷን ዝም ብላ ብቻዋን ትቀርብ ይባልና
ወንድ ልጅም ያለ ትዳር ዝም ብሎ ብቻውን ይኖር ቢባል ከወንዱ በላይ ሴቷ ነው የምትጎዳው። ሆነስትሊ ስፒኪንግ በቃ በናቹራል ህግ እናውራ ካልን ማለት ነው። ምክንያቱም ሴቶቹ በባህሪያቸው በተፈጥሯቸው ማህበረሰብ መፍጠር እንደዚህ ያለ ኢማጂኔሽን እንትን አላቸው፣ ተፈጥሯዊ የሆነ ነገር አላቸው። የእናትነት ከወንዶቹ በተለየ ሁኔታ የእናትነት ፍቅርና የእናትነት ምንነት ለሴቶቹ በጣም ቅርብ ነው። እና ፕሊዝ የወንድ ጥላቻ ውስጥ ልጆቻችሁን እያስገባችሁ ነው። ኦኬ ምኝታ ላይ የአንድ ሴት ከባሏ ጋር ስትተኛ የሆነ ከሆነ ጠላት ከአጥቂዋ ጋር እየተኛች እንደሆነ ስሜቷ በጣም ጤናማ የሆነ ደስታን የሚሰጣት ነገር ሳይሆን ስጋትን የሚፈጥርላት በተኛችበት በህልሟ ወንድን ስታይ ሊያጠቃኝ ነው የሚል አይነት በጣም በጣም መጥፎ የሆነ ጥላቻን እየተሳለ ነው ያለው። እባካችሁ